ከማን ከጅንኑ ፍቅር ያዘኝ እንዴ ሲያባርሪ ፍቅር ያዘኝ ከጅንኑ ጅንኑ ፍቅር ይዞኛል ከአንተ ጅንኑን አፍቅሬዋለሁ ከዳጋ ነው መሰዳደብ እንደነሱ መስለኝ ነው አንተ እኮ እንደዚሁ የምናየው ድራማችሁን እዚሁ የምናውቃችሁ ዝምባማ አሮጊቶች መድረሻ ቢሶች የሚፈልጋችሁ የሌለ እንዴ ለጃፒ ስታለቅሽለት አይደለም ሙሉ ሴቷ ያውቃል። አስሬ ታኮርፊያለሽ በቃ አልፈልግም ቦልቅ ያለው ምናምን ፍቅር ነው። ይሄ ሁላ የሚያደርገው ፍቅር ነው። ምን አናውቅም እንደ እኔ እኮ ሸገርን የቆረቆርኩ ሰው ነኝ። ፍቅር ምን እንደሆነ እኛ አናውቅም። እከክ ልጅሽ ከሚያክል ሰው ጋር በፎንቃ ልታብጂ ይሱ ስለ ኢሳያስ እንደዛ አውርተሽ አሁን የፈለገ ቢሆን ጃፒ ካንቺ ጋር ሆነ ንገሪኝ እስቲ። ለኢሳያስ እንደዛ ላጭሽን አዝረክርከሽ የሰርግ ልብስ ተከራይተሽ ገዝተሽ መጥተሽ አብደሽ ይሱ ምን ሆነ መሰለሽ እኛንም ባንቺ በይልቀር ብላምን የሚል እየከፈች ስታላዝኝ አረቂያም የነበርሽ ሴትዮ አሁን ጃፒ ጋር መተሽ ጃፒን ለማማለል ስትመናቀሪ ብትይ ማን አባሽ ይሰማሻል? ከዛ ደግሞ አዛኝ መስላ ትመጣለች። የታረደ ሰው አይቼ ነው ቀምቅማ ችግሯ ነው የሚያስለቅሳት። እግዚአብሔር ምስክሬ ችግሯ ስታስበው ማንም የላት ትቀባጥራለች። ሶሻል ሚዲያ ላይ ታውቃለች። ሺዶንጋ ኖ ፍሬንድ። አሁን እዮዳብን ብታየው ጉቶን ብታየው እዮዳብ ጉቶን ብታይ እንቁርቲን ብታይ እሷ ጓደኛ የላቸው። የሚያምኑት አንድ ጀለስ የላቸው። ወጥተው ዘና የሚሉት የሚጫወቱት ወዳጅ የላቸው። ስለዚህ አላማቸው ምንድን ነው? እንዲህ እያሉ ሰው ማየት ነው። እንዲህ በቃ ሰው ምን ሰራ፣ ማን ሻይን አረገ፣ ማን አውት ሻይን አረገ እየተባለ የሚታይ ነው። ይሄ ነው የሚያስለቅሳቸው። ሰርጀሪም እንደዛ ሰው አታገኝ፣ ሰው አታምን። አንድ ያገኘችው መማርን ነው። እሷም ከእሷ ስር ስለማጠፋ አንድ እስቲ ውጪ ሲሏት እንትና ባለቻ ቁጥር የተመታች ሊያለች ቤት ቀይሪ፣ ቤት ታስቀይራታል። ውጪ ከሰው ተገናኝ። ሞል ነው ያለሁት፣ ልብ ያለው ሞል ይምጣ። ዝግጅቱ ያለው ስቴዲዮም፣ ዝግጅቱ ያለው ሚኒሶታ ስቴዲዮም ውስጥ። እሱን ትተው ሞል ሄደው ሊደባደቡ ከሴት ጋር። ሞል ነው ያለሁት፣ ወድ ነኝ እኔ፣ የሚነካኝ የለም፣ ኪንግ በሉኝ። ሶሻል ሚዲያ እንዲህ የሚቆላቸው አሉ። መሀይማን ስትሆኑ ሶሻል ሚዲያ ላይ ፎሎወር ካላችሁ ትልቅ የሆናችሁ ይመስላችኋል። ኖ ናት። እኔ ብር አወጣለሁ ምናምን እንዲህ ልክ እራሷ እንደቱጃር እዚሁ ሚጥሚጣ እየጠጣች ተቀጣቅታ እኔ ብራም ነኝ እንደዚህ ቆጥሬ ነው ትላለች። እዚሁ ሚጥሚጣ በርበሬ ሻወር ወንበር እየቀደደች ምን እየቀደደች ተጫውታ እኔ ባለብራ አውጣም ነኝ ነው ይነፋል እንዴ እንደዚህ አይነት ጨዋታ። አሁን ህሊና የሚባል የለም። ቤተሰብ ልክ አሜሪካን ሀገር ተመርቃ ዲግሪ ይዛ ምን ብላ ያመጣችሁ ቻፓ እኮ ነው የምታስመስለው። ከኔ ማጅንዳ ልክ ዲግሪ ተመርቃ ሰርታ ቢዝነሶቿ ትልቅ ደረጃ ደርሰው ምናምን ነገር የተሰራ ነገር አንድ የቲክታክ ፕሮሞሽን እንኳን ሰርታ አታውቅም። ቲክታክ አንድ ነገር ብራንድ አስተዋውቃ አታውቅም። ቺ ካን ኢቭን ሴይ ወርዱን እንኳን አታውቀው። መብረቋ ምናምን እያሉ ይዘባርቁላታል። ኮተት ቦይፍሬንድ የለኝም ግን አርግጃለሁ፣ አባረሬዋለሁ፣ ኮሶንጎን አባረሬዋለሁ። የለም አሰቃይቶ የነበረ እዚህ ቤት ሲላ ነው እንዲ ያለና ኮሶንጎ ሽጉር ኮሶንጎ ተባሯል። አሰቃይቶኛል፣ በሌሊት እየመጣ አስፎግሮኛል፣
ምናምን አለችና ተባሯል ስትለው አባረርሽኝ እንዴ ነው እንዴ ልጥልጥ አሁን እርጉዝ ነኝ አልናገርም፣ ከውሻው ለጂ ከምኑ ለጂ ብላችሁኛል አልናገርም። የሰው ሚስጥር ግን አደባባይ ትዘረግፋላችሁ፣ ስለ ሰው ሚስጥር ግን ታወራላችሁ። ዝምባም ይሄ ሂፖክራሲ ይባላል። ኢን አሜሪካ የራሳችሁን ጉድ ትደብቁና ስለ ሌላው ለማውራት ግን ዩር ነምበር ዋን ዩ ጋይስ አር ነምበር ዋን። እንቁርትዬ ትዳሯን 3 ባል አብዶ ከሷ ተለያይቷል። 3 ሰላሚና እንዴት ነሽ? 3 እዚህ ውስጥ በጣም የሚበጠብጡ ሰዎች። ትንሽ ያቺ ሌባዋ ሀቢባ ትሻላለች። በትዳር አለች፣ ቤቷ ዱቅ ብላ ነው ምናምን እሷ ነው። ሌሎቹ በሙሉ ለትዳር ያሰለችው፣ ትዳር ማንም አይፈልጋቸው፣ ትዳር ያሰለችው ወመኔዎች። እንቁርቲ ልዕልት እንቁርቲ 3 ጊዜ ወንድ አቃጥላ ከዚህ በኋላ ወንድ እንደማይቀርባት ታውቃለች። ሺኖስ ልጆቿን ኢትዮጵያ ወርውራ ልጅ ማሳደግ አትፈልግም፣ ምንም አትፈልግም። ከዛ ወንድ መቀጥቀጥ፣ በቃ ማሳደድ ሰው በየምክንያቱ። አሁን እንትና መልስ ስለማትመስል ዲቦዬ ደምቃልኛለች። አቦ ድመቂ ዲቦራን አመስግኑልኝ በመድኃኒዓለም። አንቺ ደበርሽን፣ አንቺ ምንም ብትሏት አትሰማ። ዲቦ ሴቶችን እንዴት አድርጋ እንደምታሳብድ ታውቃለች። ዲቦራ ሴቶችን እንዴት አድርጋ ማቃጠል እንደምችል ታውቃለች። ሺ ኖውስ። ዝም መዝሙሯን ከፍታ ላጥላጥ ቅጥል ሀቢባ ስለምታስተዳድረው ነው ባሏን እንጂ ሶሻል ሚዲያ ላይ ያን ያህል ሰዓት የሚፈቅድ ባል የለም። ባለትዳር ስትሆን ሶሻል ሚዲያ ላይ ያን ያህል ሰዓት ማንም ባለትዳር አይፈቅድም። ማንም ነው ምን እያደረግሽ ነው የሚለው። አስተዳዳሪ ስትሆን ግን የስ እኔ አሁን አስተዳዳሪ ነኝ። 24 ሰዓት መቀመጥ ትችላለሁ። ለአስተዳዳሪ ፕራዮሪቲ ይሰጣል። ተግባባ። ለአስተዳዳሪ ምን ይሰጣል? ፕራዮሪቲ ይሰጠዋል። አስተዳዳሪ ካልሆንሽ ግን አይሆን። ስለዚህ አስተዳዳሪ ነው። በፊት ትንሽ ነበር የምትገባው፣ ታስታውሳላችሁ? ኩክ ማድረግ ቤት ውስጥ ምናምን ነበር የምታስተምረው። ትንሽ ገንዘብ ጨላ መሰራት የለም። አሁን ጨላ መስራት ስትጀምር ጭራሽ ስትናገር ከሱ ጋር ብለያይ ራሱ ልጆቼን ይዤ በደንብ ማስተዳደር እችላለሁ ብላ ቃል በቃል በቪዲዮ ነው የተናገረችው። እዚሁ እያየች ማስተዳደር ጀመረች። ገንዘብ መስራት ጀመረች። ስለዚህ ጥጋቧ መጣ። ሰውየው በቃ ምንም እንደማያመጣ ቃል አርፎ ይኖራል። አራሱ ኢማጂን 3 ልጅ ተይዞ ይህን ሁላ ሰዓት ማድረግ ገንዘብ ስለሰራች። ወንዱ ጸጥ ለጥ ብሎ ይኖራል። እንዴ ምን ገንዘብ ይመጣል፣ ልጆቹ በደንብ ያድጋሉ፣ ምንም ችግር የለበትም። ይሄ ነው። ሳራ ዳጣ ባሏ ትንፍሽ አይልም ያለችውን ኮንቴንት አብሮ ይሰራል። ዳጣ የዳጣ ደስ አለኝ። ሳራ ዳጣ ደስ የሚለኝ ባልየው ግዢ ነው፣ መመለስ ትችላለች ኤኒታይ። የግዢ ነው። እናንተ ባላት ትግዙ፣ እኔ ግን ገዛለሁ ትላለች። ግሩፑን ብታይ የማፊያ ግሩፕ፣ የወሮ በላ ግሩፕ እንደሆነ በዛ ታውቃለህ። የወሮ በላ ባል ገዝታለች። እናንተ ግን ወንድ ጓደኛ እንዳይኖራችሁ ምን ያደርጋል ወንድ ጓደኛ ትልህና ሚኪ ፕሌን ትኬት ተቆርጦለት ይመጣል። በቤት ውስጥ ፈታ ገንፎ እየተጎራረሰ ይበላል። ወንድ ጓደኛ እንዳይኖራችሁ እናንተ። እንዳይኖርሽ ምን አባቱ ያደርግልሻል ወንድ ጓደኛ? እንዴት ያስበለግሻል ትልሽና እዚሁ ነው የምታሳይሽ እኮ። በድብቅ ቢሆን እኮ ያራዳ ልጅ እላታል። በድብቅ ቢሆን ጌዳሪ ሆኖም ሳይን በድብቅ ነው ደስ ይለኛል። አልታየችም ምን አላለች። ዱቅ ብላ እዚህ ጋር እየተጎራረሰች ባሏ ቁጭ ብሎ እዚህ እየተጎራረሰች እሱ እንዲህ ብሎ ያል ምስኪን አሳዘን። ግን እናንተን የወንድ ጓደኛ አይኖራችሁ እንዲያቱን መካሪዎች ሆናሉ። መሀይም ደፋር ነው። አስባችሁታል? የሚስቴ ጓደኛ የሚስቴ በጣም ቤስት ፍሬንድ
እቤቴ መጥቶ ሲጋበዝ ግን ሌላው አይችልም። ሌላው አይችልም። የሚስቴ በጣም ቤስቷ የሆነ ሰው በጣም የሚጫወት ሰው መጥቶ ቤት እሱ እየተጋበዘ እኔ ቁጭ ብዬ ላይ በጣም ነው እንደ ጓደኛዎቹ ችግሩ እንደዛ። አብድዬ ደህና ነህ? ማ ብራዘር አብዲሳ ተግባባ። አያስቡም። ግን እሷ ገንዘቡን ስለምትሰራ ምንም አይመስለው። ችግሩ ይሄ ነው። ችግራቸው ምንድን ነው? ሌላው ሲያደርገው ሌላውን አያስነኩ። ሌላው እንዲያደርገው አይፈቅዱም። የሌላውን ህይወት ሲፈተፍቱ ይውላሉ። ሲፈተፍቱ ከዛ ደግሞ ቤታቸው ገብተ ስታይ እንቁርትዬ 3 ባል አቃጥላ የደፋች። አንዳቸውም ባሎቿ ከእሷ ጋር 3 ልጆች አሏት። 2ቱን ከአንዱ አንዱን ከአንዱ ወለደች። ባሎቹ መሯቸው ጠፍተዋል። እንኳን ባል አይደለም ልጆቹ መሯቸው ጠፍተዋል። ሌላ ሀገር ውስጥ እዚህ ሀገር አዳፕት አድርገው ከሚወስዱ ሶሻል ሰርቪስ ከሚወስዱ በቃ ኢትዮጵያ ዘመድ አለች። አዎ ማዘርዬ ጋር ውሰጂ፣ እዛ ነው የሚሻለን። በቃ አንቺ ለእኛ አትሆኝም አሉ ልጆቹ ራሱ። ምስኪን ልጆች። አንቺ እናት አይደለሽም፣ አውሬ ነሽ፣ አውሬ ነሽ። ምግቡንም አንቺ ነሽ ጥርግ አድርገሽ የምትበይው። እየራበን ነው። ሶሻል ሚዲያ ላይ ነው የሰማነው። ማማ አም ሃንግሪ እያላል ሶሻል ሚዲያ ላይ አም ሃንግሪ። ከዛ ጥላ ኢትዮጵያ ገቡ። ኢትዮጵያ አሁን ሰላማቸውን አገኙ። ልጆቹ ሰላማቸውን አገኙ። ልጆች ሳታደጊ 3 ባል ጋር ያልተግባባች ሴት እካክ መተሽ ስለኔ ትዳር፣ ስለኔ ልጆች፣ ስለኔ ፋሚሊ ለማውራት ሞራል ያለው እዚህ ሶሻል ሚዲያ ላይ የለም። ማኝዚ ብራንድ ነው። አዋክ ደ ቶክ ብራንድ ነኝ አባ። ማንም ሞራል ያለው የለም። ማንም ነው ማወራው። ያ 3 ባል ዴቪዶ አልዋሽ። የሚያሳዝነው ሁለተኛውን ባል የመጀመሪያውን ባል ከሷ አልወለደም። ሳኖዜ ነበር የሚኖረው ልጁ ራሱ ሳኖዜ። ቤተሰቦቹ በሙሉ ሳኖዜ ነው ያላቸው። ሳኖዜ በጣም ነው የሚወዱኝ የምወዳቸው። ሳኖዜ፣ ኦክላንድ፣ ሳን ፍራንሲስኮ ቤሪያ ያለ ሰው ዮኒ ማኛ በለው። የመጨረሻ እግዚአብሔር ምስክሬ ከአንድ ሰው ጋር ሳኖዜ ተጣልቼ አላውቅም። ከአንድ ሰው ጋር ነው የማወራ። ዊ ፋሚሊ በጣም ነው የምንዋደድ። ሳኖዜ በለው፣ ኦክላንድ፣ ሳን ፍራንሲስኮ ማኝዚ ነው የሚለኝ እያንዳንዱ ሰው። እኔም በጣም ነው የምወዳቸው እና ዊ ፋሚሊ ተግባባል። እንቁርቲ ስለ ሰው ነው አይደል የምታወራላችሁ? ይሄን ነው የምትለው። የአንቺ ኤክስሽ ምንድን ነው የሆነው? ዮሐንስ ነው የሚባለው። የተማረ ሰው ነው። የመጀመሪያ አትብይ ሲላት እቺ እካክ ከኢትዮጵያ መጣት ሰው መስላው ሰው መሳይ ሶካኮች እንደምን አላችሁ ነው ጭውቴው። ከኢትዮጵያ አመጣት። እቺን ዝምባ አመጣሽ አይደል? አኖራት። አትላንታ ሄደ፣ ቤት ገዝቶ እዛ ቤት ነው የገባችው። መጀመሪያ አብረው መኖር ጀመሩ። ከዛ በኋላ ትምህርት ልማር ነገር አለችው። ስትለው የምትማርበት ቦታ ይርቃል። ስለዚህ በጣም ስለሚርቀኝ መኪና መንዳት ስለማችል በዛ ሰዓት ወደዛ አካባቢ ችግር የለም የትየሊልና ሌላ ቤት ይገዛል። ሰውዬው የተማረ ነው፣ አቅም አለው፣ ብቃት አለው። አትብሉ ሲላችሁ እግዚአብሔር ምስክሬ ነው የምለው። አትብላ ሲላት አንዳንድ ሴት ባናትሽ ተተከይ የምለው ለዛ ነው። አትቢ ጨዋ ወንድ ስታገቢ አትቢ ሲልሽ ባናትሽ የምትተካየው ለዛ ነው። ከዛ ያደርጋል። እዛ ምን ታደርጋለች? እሷ ትምህርቷን መሄድ ትጀምራለች። ከዛ ዘመዶቿ ሜሪላንድ እንዳሉ ትሰማለች። ስትሰማ መደዋወል ትጀምራለች፣ ማውራት ይጀምራሉ። ከዛ ለምን መጠሽ አታይንም ምናምን ይለዋታል። እሺ ትላለች። ከሚደብራት ብሎ እሱ ቢዚ ስለሆነ ሂጂና ቪዚት አርጊና ነው ይላታል። ሜሪላንድ ስትሄድ የሀበሻው ግርግር ምናምን በጣም ወደደችው እና እዛ ሙቭ ካላረግን ትለዋለች። ሰውየው በፍጹም አይ እኔ ሴትል አድርጌያለሁ፣ ከአንድም 2 ቤት እዚህ ገዝቻለሁ፣ ስራዬም ደግሞ በጣም ቆንጆ ነው፣ ሙቭ የማደርግበት ምንም ሪዝን የለኝም
እኔ ደግሞ ብቸኝነቱ እያለች አለችው። መጨቅጨቅ ጀመረች። እንዲያውም ሜሪላንድ ለሳምንት ሄደችው፣ ለወር ቆየች። ቢባል አልሰማለች። ያው እዛም አበሻ ወንድ ታውቀዋለህ፣ የዲሲ ምናምን ወንዶች በጣም የአራዳ ልጆችም አለ። አንዱ ይለመጥጣታል፣ እቺ ንካክ። ከዛ ባሉካ ይሰማል። ከዛ ፍቺ ይጠይቃል። ከዛ እሷ የመሰላት ገንዘብ ነው። 2 ቤት አለ፣ ከ2 ቤቱ ተሽጦ ገንዘብ አገኛለሁ፣ ከዛ ቢዝነስ መሰርታለሁ ብላ ነው እንቁርቲ ያሰበችው። መቅደስ ኢዶሳ ይባላል ስሙ። ያሰበችው እሱን ነው። ፈጣሪ ምስክሬ። ግን ስትመጣ መሀይምን እግዚአብሔር ያውጣል። ፈጣሪ የመጀመሪያው ቤት ሲገዛ እሱ አልነበረችው። ስለዚህ እሱን አልቆጠሩላት። የሁለተኛው ቤት ላይ አዲስ የተገዛ ነው እና ሞርጌጅ ነው ያለው። ከዛ 1 ዓመት ዲሲ ተቀምጣ ሜሪላንድ ተቀምጣ ነው የሄደችው። 1 ዓመት እሱ ነው ቢሉን የከፈለው፣ የሞርጌጁን የመብራቱን ኤቭሪቲንግ የከፈለው እሱ ነው። ስለዚህ የ1 ዓመቱን ክፈይ ነው የተባለችው። እንኳን ሊሰጣት ባለትዳር ሆነች፣ ለአብረሽ ነው የገዛሽው። ስለዚህ ክስረቱን አብራችሁ ነው የምትከፍሉ ተብሎ ክስረት ላይ ነው የገባቸው። ሆዳሞች፣ ጅቦች፣ ጎልዲገሮች አሉ። ከዛ ተለያዩ። ከዛ ሁለተኛውን አገኘች። ሁለተኛው ደግሞ ፓስተር ነው ብሎ ነው። ፓስተሮችን የምትረግጠው ለዛ ነው። ፓስተሮችን የምትረግጠው በዛ ነው። ፓስተር ነኝ ብሎ ገባ። ጨዋ ሰው ነው እሱ። ምንም አላደርግም። የ2 ልጆቹ አባት ነው። በጣም መልካም ሰው ነው። ነቅሎ ነው ኢትዮጵያ የገባው። ነቅሎ አቃጣይ እርኩስ ሴት ነች። ነቅሎ 2 ልጆች ከአንቺ ጋርማ አልኖርም ብሎ ነቅሎ ኢትዮጵያ ገባ። አሁን ኢትዮጵያ ነው ያለው። ዮኒ ማኛ ዋሸ በይ። እኔ ማማርሽ እውነት ስለምናገር ዋሸ በይ። አበድሽ። ፓስተር እንዲህ ነው አላረግም። ምንም አላረግም። ጨዋ ፓስተር ነው። የታወቀ ዘማሪም ፓስተር ነው። ስሙን አልጠራውም። ለምን? መልካም ሰው ነው እሱ። መልካም ሰው፣ ምንም የሚታወቅ ጨዋ። አሁንም ፓስተር ነው፣ አሁንም ዘማሪ ነው። ሰው የዛ መኖር ጀመረ። ሌላ መጣ። ኡጋንዳ ገብተናል። አበሻ ምናልባት ደበራትና ወደ ኡጋንዳ ጋናዊ ይቀርታ፣ ጋና በቴክኒክ ብልሽት ነው። ጋና ማጫወት ጀመረ። ጋናውም አልተመቸውም፣ ተለያዩ። አሁን ያላት ህይወት ለብቻዋ እብዶና የምትኖርበት ነው። ማንም የማያዛት፣ ማንም ምን የማይላት፣ ቤቷ ላይ በረሮ ይኑር ምን ይኑር ምንም የማይመስላት እንደዛ ሆና የምትኖር ሴት ናት። ገባ? እንደዚህ ሴቶች ናቸው ጊዜ ያላቸው። እኔ ብዙ ሶሻል ሚዲያ ላይ ተጠቃሚ ማደንቃቸው ሴቶች አሉ። ቲክታክ ማርኬት የሚሸጡ ቲክታክ ሻፕ ላይ ብዙ የሚሰሩ እህቶች አሉ። ሪፖስት አደርጋለሁ ዝም ብዬ። እኔ ፍሬንድ ስለሆንም ብቻ አይደለም። የሴቶች መቀየር፣ የሴቶች ትልቅ ደረጃ መድረስ ደስ ይለኛል። እኔ እኮ ያየሁት ሌሎቹን ቅናት። ዲቦራ ጌም ስትጫወት በሷ ሰዓት የገቡ ሰዎች ነበሩ። እግዚአብሔር ያሳያቸው። ማሜን አለ ስጠይቀው እኔ አናዳኝ ነው ብሎ ካርቀኝ አለ። ስለዚህ ተናዶ ነው ተቀንቶ ነው። ዲቦራ ተዋርዳ እንድትታይ እግዚአብሔር ምስክሬ፣ ፋክት ነው የማወራው። እንድትታይ ዲቦራን ለማስቀጥቀጥ አብረው ጓደኛ ሆኖ ዶክመንት ይላላኩባት ነበር። ቡም ስታያት አሁን ዲቦ መስሚዋ ጥጥ። ሀብታም ስትሆኑ መልስ አትመልሱ። የዲቦራ ሰውዬ ቻፓ አለው፣ ጽድት ያለ ነው። አሳበዳቸው። ቱጌዘር እያተባለ አንድ ሰው በኢትዮጵያ ታሪክ ጌም ሲጫወት እንደዛ ታይቶ ሳይት አንበሳ እንትን ሆነች፣ ጋላክሲ ሆነ። ሊጥሏት አርገው ከዛ ደግሞ እንታረቅ ብለው ሀቢባ ቤት ሊገቡ ስራቸውን ሰርተው ምን ያህል መሽገር እንደሆኑ የምታውቀው። ስራቸውን ሰርተው ሀቢባ ቤት እንታረቅ ኖ ሀቢባ ቤት እኔ እርጉዝ ነኝ እኔ ምንድን ነኝ ብለው ቁማር ሊሰሩባት
ቁማሯን ዘግዝቃቸው እሷ ቤት ጌም እንዲጫወቱ ታደርጋለች። አቦ ዲቦዬ አንቺ እኔ ምርጤ ነች፣ ዲቦ ምርጤ ነች። እናቱ ዘግዝቃቸው እነሱን እሷ ቤት ገስት ጠርታ ነው ከእኔ ቤት ነው ጌም የምትጫወቱት። እንዲህ ነው እኔ ላይ የምትሄዱት በብዛት ሴቶች ናቸው። ሳልደርስባችሁ ለመታወቅ ነው። ቀጥቅጬ ነው ማሳውቅሽ ከነ ማንነትሽ አልኩሽ። ማንን ነግሬዋለሁ? ሞጣን ያው ሪንግ ውስጥ እንጋጠማለን ብዬዋለሁ። እናንተ ግን ወሬ ስለምትፈልጉ አጣፍጥልሻለሁ፣ አጣፍጥልሻለሁ። ሊያ የእንትና የልጃችን ጉዳይ ምንድን ነው የሚሆነው? አንቺን ሲጠቀልሉሽ ሲያስገድሉሽ የልጃችን ጉዳይ ወዴት ሊሄድ እንደ ሀሳብ እየጠየቅኩ ነው። ወዴት ነው የሚሄደው? ከአሁኑ እንትን ጻፊ የሆነ ማኛ ልጅ ተገኘ እያሉ ነው። እና ከአሁኑ ኢትዮጵያ ላለው ላይ አትዛቱ። መዛት ካለባቸው አሜሪካ ካላችሁ የሆነ ማኛ ላይ እኛ ላይ አደራ ስጭ፣ እኛ ላይ ዛቱ አልኩ። በስሜት ብዙ ነገር እኔ ሊያን ተናግሬያታለሁ። እግዚአብሔር ምስክሬ፣ ቤታዩ ያበደችው ሊያ እንዴት ዮኒ ማኛ እንደዛ ብለውች ከሊያ ጋር ትታረቂያለች ብላ ነው ጸብ የጀመረችው። እግዚአብሔር ምስክሬ፣ ዋሽቻለሁ። ሊያ እየጻፍሽ ነው መልሽ። ዋሽቻለሁ። ከዮኒ ማኛ ጋር እንዴት ታረቅሽ ብላ አይደለ የጀመረች? ማንም ያውቃል እንጂ ምንም ማርጋት አይደለም። ለምን ዮኒ ማኛ? ምክንያቱም ሊያ ታውቀኛለች። ይኸው አዎ ብላለች። ይኸው ይዋት እግዚአብሔር ምስክሬ ከዮኒ ማኛ ጋር ምክንያቱም ሊያ አብረን በልተናል፣ ጠጥተናል። የሊያን ባህሪ ያውቀዋል። የሆነ ግንፍሌ ናት፣ ግን ብዙ እንትን የላትም። ዝም ብላ ታወራለች እንጂ ይህ ተንኮል፣ ይሄ ሪከርድ ማድረግ፣ እንዲህ ስታወራ የሆነ ነገር ማድረግ የለም። ምክንያቱም የእኛ ዘመን ናት ማለት እኔ ጂጂ እሷ ምናምን ሶሻል ሚዲያውን እናውቀዋለን። በዚህ ደረጃ ሰው ላይ አንሄድም። በዚህ ደረጃ የሆነ ሰው እንትን ለማለት ብለን ነገር የምንበላ ሰዎች አይደለንም። እግዚአብሔር በሚያውቀው የሆነ ስሜታችን እናወራለን፣ አለቅ። ግን እነዚህ መሰሪዎች እያንዳንዱ ታርጌት የሚዳርገው እኔ 2-3 ሰው፣ አንድ ሰው ብቻ ጠርጥሪ። አንቺ 2-3 ሰው ጠርጥሪ። አንድ ሰው ብቻ እንዳጠረጥሪ። 2-3 ሰዎች ናቸው በዚህ ጉዳይ። ይሄ አልልሽም ስለምታውቂው ሶሻል ሚዲያው እና ችግራቸው አሁንም የሰው ህይወት። እቺም ደግሞ ጅል ናት። አንዳንዴ መኪና ማሳየት ጀመረች፣ ይህ ቤቷን ማሳየት ጀመረች። አይናቸው ደም ይቀላል። እንዴ ጃኒ እኮ ለቤተሰቤ ቤት ገዛው መኪና መግዛቷ ከታወቀ በኋላ ነው ጃኒ ወቀጣ የተጀመረባት። በተለይ እዚህ ያሉት አሽሙር እጥብ ያደርጓታል። ሊያ ስትነግረች ስም ጠርታ ነው። እኔ ስናገር ስም ጠርቼ ነው። ጂጂ ስትናገር ምንም አሽሙር አታደርግም። አሁን የጀመረችው አለ ሰርጀሪ አሽሙር ጀምራለች። ፊት ለፊት ተናገሪ። ፊት ለፊት አይደል የምትቀጣቀጭው። መልእክት ካለሽ ለዛ ሰው ተናገሪ። አሁን እኔ የተናገረው መማርን ነው፣ ነግሬያታለሁ። ፊት ለፊት እኔ አሽሙር አልወድ። ፊት ለፊት እኔ ጋር መነጋገር ከፈለግሽ መማር ማኘዋል። እኔ አብሬ በልቻለሁ ጠጥቻለሁ ብዬ መማር የዋናት መማር በጣም ነው ማጋ መስኪን ልጅ ናት። ብዙ ጊዜም ደግሞ ለአንቺ ብዬ ከነ ሞጣ ጋር ብቲ ከነ ዮዳ ጉቶ ጋር ብቲ ከማንም ጋር አንቺን ደግፌ ሰቀጣቀጠልሽ ነበር። እንደት ግን በውስጥ መክርሻለሁ ማለት ወጥተሽ አሽሙር አትናገሪም። ፊት ለፊት መናገር ካለብሽ እኔን ተናገሪ። ከዛ በኋላ ታየዋለሽ። እናትሽን አልሰድብ፣ እህትሽን አልሰድብ፣ ወንድምሽን አልሰድብ። በአንቺ ላይ ግን ይሄዳል። እቺ ሰርጀሪ ቅጫማም አታስጠልሽም፣ ወይም ደግሞ ሀቢባ አታስጠልሽም። አልደረስኩብሽም። እንደ በጨዋ ነው የነገርኩሽ፣ በጨዋ ነው የነገርኩሽ እያልኩሽ ነው። ስለዚህ በጨዋ የነገረሽን በጨዋ አውሪ።
እንደ ወንድ ምንድን ነው ዮኒ ማኛ ማለት የፈለገው? በጨዋ እዛ አብረሽ ነበር አይደል እንዴ? ኢትዮጵያ ዘረፋችሁ። አሁን ይኸው ጂጂን አይደል እንዴ ፊት ለፊት ያመጣችሁት? ዘርፋችሁ ስትጨርሱ ሙጥጥ አድርጋችሁ ስትበሉ ጂጂን በኢትዮጵያ ወክላችኋት። ጂጂ ናት አሁን እየሰራች ያለችው ስለ ኢትዮጵያዊነት። ስለ ኢትዮጵያዊነት በጂጂ ልቃሚውላ ለሌላ ተነግሮኝ ነው እንዴ? አካክ እንግዲህ የኢትዮጵያ አምላክ ይፍረድ። የኢትዮጵያ አምላክ ይፍረድ። ማን ከሀጂ ሀገሩ እንደሆነ ማን ለሀገሩ ሀሳቢ እንደሆነ የኢትዮጵያ አምላክ ይፈርዳል። አይገርም? በዚህ አጋጣሚ ጂጂን ንገሩልኝ፣ የኢትዮጵያን ሰንደቅ ዓላማ አድርገሽ ኢትዮጵያን በሚወክል ነገር ብታረጊ ደስ ይለኛል ነው የምለው። እንደዛ ነው ጨዋታ። ቁማር ነው የሚጫወቱት። ልጅቷ እንዳልኳችሁ ሩት የምትባለው እንደምታዩት ምስኪን ልጅ ናት። ደስ የምትል ልጅ ናት። ምስኪንም ናት። እህቷን ያጣችበት እህቷ ተቆራርጣ በሻንጣ ነው የሰጧት። በጣም የሚያሳዝን ነው። ለእሷን ሊሰብሯት ነው የሰሩት። በጣም ያማል። በዚህ ላይ ሆና ሞዴልን መወዳደሯ ጀግና ያረጋታል፣ ጎበዝ ያረጋታል። ግን ግዴታ አይደለም። አሁን የኢትዮጵያ ሕዝብ ግዴታው የመኖር ያለመኖር ላይ ነው። ሀገር ተጠራች አልተጠራች እውነቴን ነው የምለው ግድ የለው። ዶንት ኬር። መውጫ መንገድ ያጣ ነው። በየሊቢያው የሚገረፍ የሚገደል ስንት አለ። ወለጋ ላይ የሚታረደው በጣም ብዙ ሰው አለ። አዲስ አበባን ሊወስዱ እየተመካከሩ ነው። አማራ ክልል ላይ ድሮን ነው የሚወርደው። ትግራይ ክልል ድሮን ነው የሚወርደው። አሁን ምን አይደለም ኢትዮጵያ እያላችሁ ብትበጠረቁ የማይመስል ነገር ነው የምታወሩት ነው። ይሄ ውሸት ነው እንዴ? እንደናንተ አይነት ዶማ ሌባ ግን በገንዘብ ቁንጅና ልትገዙ መጣችሁ። ቁንጅና በገንዘብ አይገዛም። ቁንጅና በገንዘብ ከሆነ እካክ ነሽ። አታምሩም አታምሩ። ይሄ ቁንጅና በገንዘብ አይገዛም። ግንም ቢሆን ይሁንን በለው። ቢሆንም ወቅትና ጊዜ አለው። ተግባባ። ስለ ቁንጅናም ስናወራ ስለምንም ስናወራ ቁንጅና ወቅትና ጊዜ አለው። ደስ ብሎን አብረን የምንሆንበት ብዙ ነገር የምናደርግበት ኢትዮጵያን ሆ የምንልበት ጊዜ ብዙ ሊኖር ይችላል። እንደዚህ ግን የከፋ ዘመን የለም ኢትዮጵያ ላይ። እንደዚህ አልከፋችም ኢትዮጵያ። እንደዚህ ልጆቿን አታሳድም፣ ልጆቿን አትበላም፣ ልጆቿን በዚህ ደረጃ አትቆረጥምም ኢትዮጵያ። አሁን ባለችበት ደረጃ የኢትዮጵያ መንግስት ይህን እያደረገ ነው። ስለዚህ ፕራዮሪቲውን እናስቀድም ማለት ባንዳ ምን ያስብላል ማለት ትችላለህ። ለኢትዮጵያዊነት ማን እንደጮኸ፣ ለኢትዮጵያዊነት ማን አልጋ ስር ተደብቆ እንደነበረ አብረን እናወራለን። ምክንያቱም በታሪክ አለ ተቀምጧል። ስለዚህ አሁንም መራራ ሀቁን መቀበል ያቃታችሁ ቲክታክ ላይ በሌብነት የምትታወቁ ስትዘርፉ የምትታወቁ ሰዎች ሸቅሉ። ሌላውን ግን አትንኩ። መሸቀል መብታችሁ ነው። ሌላውን ግን መታችሁ እናንተ ኢትዮጵያዊ ሌላ ማለት አትችሉ። ቦቅቧቃ ናቸው። ያንን ነው የምለው። ምድረ የፊልተር አክተር አሙላ አስመሳይ ከፊልተር ውጭ አፈር ናቸው። እያንዳንዳችሁ እንተዋወቃለን። ወሬኛ ሳይነኳችሁ ትነኩና ለምን ተናገሩን ትላለህ። እኔ ስም ጠርቼ ነው የምናገረው። ወንድ ልጅ ምን አባቱ መልክ ያስፈልገዋል? ዶንት ጊቭ አ ሺት ወማይ። ወንድ ልጅ ከዝንጀሮ መለስ ካለ ዊ ጉድ ተግባብተን። ወንድ ልጅ ወንድ ነው፣ ሴት ልጅ እንጂ ወንድ ልጅ መልኩ ምን አባቱ ሊያደርግለት? ከሴት እኩል ሊቁላላ ነው እንዲህ እያለ ዶንት ጊቭ አ ሺት ወንድ ልጅ። እናንተ ግን የፊልተር አራዶች ናችሁ። ዱቄታ
ሜካፕ አድርጋችሁ ፊልተር ነው የምታደርጉት። በሜካፕ እንኳን ውበታችሁ አይወጣ። ዱቄት። ኤኒዌይስ ሌላ አለ? ሌላ የምናወራው ጉዳይ አለ? ያ የእንትናን የናቲንና የጆከርን ጉዳይ እኔ ፈተዋል። እኔ ወንድሞች ሲጣሉ ፊክስ ማድረግ በሰከንድ እችልበታለሁ። በሰከንድ እችልበታለሁ። እዩዬ እንዴት ነሽ? በሰከንድ ነው። እንቁርቲ ባላግኝቻ ያለው ከየት አባቷ ልታመጣ? የዘንድሮ ባል ቀልድ ነው እንዴ? ቀረኩ። ስንት የሚያማምሩ ሰዎች ተፈጠሩ። ቦታ አለቅ አላችሁ እንጂ አየን እኮ ማን አጠገባዎቹ ደርሱ አየን። የሚያማምሩ ተፈጥረዋል። እንዲሁም ደግሞ ጨዋ ሲንግል ማሞች አሉ፣ ደስ የሚሉ ስነ ምግባር ያላቸው ሲንግል ማሞች አሉ፣ ክብራቸውን የሚጠብቁ ጸዳ ያሉ አሉ። እዚህ ላይ የምትቦተረፊ አሮጊት ፈላጊ አይኖርሽ። ማንም ቢዝነሱን ነው የሚያስተዋውቅ። ቢዝነሱን ስላቸው አሁን ለምሳሌ እማቃቸው ሰዎች አሉ የባህል ልብስ የሚሸጡ። የባህል ልብስ መሸጥ እንትና የባህል ልብስ መሸጠው ነው የምትባለው። ሬስቶራንት ያላት እንትና ሬስቶራንት ያላት መሲ ባልትና መሲ ብርጅስቶን ብርጅስቶን ስልክ የምሸጠው ምናምን ነው የሚባለው አለ። ቂጥ ስትበጠብጡስ ቂጧን የምትሸጠው ነው የምትባለው። ዶማ ይህን እንኳን አታውቁም አይደል? ቂጥ ስትበጠብጭ ከዋልሽ ቂጧን የምትሸጠው ልጅ አለቀ። ማኝዚ የሶሻል ሚዲያ ኪንግ ይባላል። ኢንፎርሜሽን የሚፈልገው ኢንፎርሜሽን ያለ ፍራቻ ጥግ ድረስ የምናገር ሰው አይደለም። የኢትዮጵያ መንግስት ድፍን የኤርትራ መንግስት ያገኛል። ደዋኔ ነው መሆን አይቻልም። እኔ መሞከር ይቻላል። ይኸው እዮዳብ ጉቶ እየተፈራገጠ ነው እድሜ ልኩ። ለሶስተኛ ጊዜ አካውንቴ እዮዳብ ጉቶን ጠቅልሎታል። ለሶስተኛ ጊዜ ነው ማውራቸው። ብራንድ እኔ ነኝ እንጂ ብራንዱ ምኑ አይደለም፣ ፎሎወሬ አይደለም። እኔ አሁን በሚሊዮን ያላቸው ማላቃቸው ፎሎወሮች አሉ። እነሱ ያውቁኛል። እግዚአብሔር መሰከረ። በሚሊዮን ያላቸው ማላቃቸው ሰዎች አሉ። አሁን እንትናን ብታዩት በሚሊዮን ተከታይ የለውም። ያሲን ኑሮ አልኩኝ። ያሲ ነው ድፍን የኢትዮጵያ ሕዝብ ያውቀዋል። በቃ ብራንድ ስትሆን ብራንድ ነው ወይ ብራዘር። በስድብ ነው። እናትን አልሰደብኩ፣ እህትን አልሰደብኩ፣ ቤተሰብን አልነካሁ። እኔ እካክ ፉልታይም እካክልሃለሁ። ለሚታዩ ወጌ ቆሾ ቆምቦሬ ዝምባ ዱቄታም ትባላለህ። እኔ ጋር ቅንቅና ማሮጊት ልትባይ ትችላለች እንደ ስራሽ አይነቱ። ልጆችን ቤተሰብን ግን አለቀ። የምን አባ ስድብ ነው የምታወራው? ይህ ስድብ ነው? ቆሾ ቆምቦሬ ኖ የናቲና ናትናኤልና ጆከርን በእኔ ጣሉት አልኳቸው። ፊክስ ነው ማድረገው። እና እንቁርቲ ምን አለች? ሊያሾ ለምንድን ነው የማትታሰረው? ሀገር አጋርላለች። እንቁርቲ ይናፍቅሻል። ለአንቺ ስል ከሊያሾ ጋር ቦች ነው የምሆነው። ለአንቺ ስል አንቺን እካክ ዜሮ ለመክተት እኔ እንዲያውም ናቲና ሊያሾን አጃልሳቸዋለሁ። ልንገርሽ ብዬ ነው። እንዲያውም ኢትዮጵያ ሲሄድ እግዚአብሔር ምስክሬ ቃል እገባለሁ ሊያሾውና ናትናኤል መኮንን አብረው ሻይ እየጠጡ እኔ ያሳያቸዋለሁ። እንዳትረሱ። እቺን ቃል ዮኒ ማኛ ያደርገዋል። ናትናኤል መኮንንና ለሊያሾ አድርሷል። ናትናኤል መኮንንና ሊያሾ አብረው ሻይ ቡና እየጠጡ
ቪዲዮ ሲለቁ አሳያቸዋለሁ። በቃ ተቃጥለሽ ሙጪ። ያንን ነው። ስለዚህ እኔ አሁን ከብልጽግና የማይደብሩኝ ሰዎች ናትናኤል መኮንን፣ ሶሎ አጠጡ አይደብሩኝም። በቃ ይመቹኛል። ተግባባ ይመቹኛል። ምክንያቱም ለቪቱ ቤ ይመቹኛል። ናትናኤል መኮንን፣ ሶሎ አጠጡ ምክንያቱም ፌር ናቸው። ችግሮች ሲኖሩ መጥተው ያወራሉ። ምን ይላሉ? ሀገራቸው ላይ ስለሚኖር ሶሎ አጠጡ ያየውን ነገር በጥሩ ያወራል። ይሄ ችግር ያልፋል ብሎ ያስባል። እኔ አብይን ነው የምወደው፣ አብይ ባይኖር እኔ ብልጽግና ደጋፊ አልሆንም ይላል። እንደዛ አይነት ነገር አለው እና የሶሎ አጠጡና የናትናኤል ምንም ችግር የለም። ሶሎ አጠጡ አሪፍ ልጅ ነው። ገብታችሁ እንዲያውም ብልጽግና ሁላ አይመስልም። አንዳንዴ ጓ ሲል አይመስልም። እግዚአብሔር ምስክር ብልጽግና ራሱ አይመስልም። ስለዚህ በጣም ነው እሱን ብልጽግና ሆኖ የሚመቸኝ ሰው ከእሱ ጋር አሁን ብልጽግና ሆኖ ሻይ ቡና ብል ቅር አይለኝ። ከናትናኤል መኮንን ጋር ብልጽግና እንደሆነ እያወቅ ሻይ ቡና ብል አይደብረኝም። አንዳንዱ ይመቻል፣ አንዳንዱ አይመችም። ተግባባል። አሪፎች አሉም አይመቻቸዋለ። ያንን ነው ምለው እና ሰውን ኢትዮጵያ ካለ ለማስገደል ኢትዮጵያ ካለ የሆነ ነገር ለማድረግ ብዙ ጊዜ ይሰራል። ስለዚህ ይህን ነገር እኔ አስተካክለዋለሁ ነው ምለው። ጆከር ልንገርሽ እንቁርትዬ፣ ጆከር ምን ያደርጋል? ከናቲ ጋር ያለውን ችግር ይፈታል። አልቅ ልንገርሽ ብዬ Hey son, how was your day? It was good. Great. I'm gonna come with mom. All right. Don't take your shoes off then. Just go like that. Okay, good luck, baby girl. Go ahead. Imanu wanna come? Go ahead. Whoops. No. It's my key. Thing. Huh? Imanu, you can. I'll take you, son. Oh, it's okay. Let him talk to his mom. You know what I mean? Yeah. ብርሃን አበጋዝ ነፍስ ባላውቅ ነው መተመታይ። እስቲ ራስን ጠይቀው። ነፍስ ባላውቅ ነው እኔ ቤት መተመታይ። እኔ ቤት መተመታይ። ያሬድ ፍራንክፈርት ከየት ናችሁ የኔዎቹ የምትሾፉኝ? ግን ዮኒ አተበላ አታስበላ ምን ይሻላል? አም ሶሪ እሱን ነግራቸዋለሁ። እሱ እውነት ምን መሰለ፣ አበሻ ለአበሻ ሲበላል አይመቸኝ። ገባ? አበሻ ለፍቶ እንደሚያመጣ አውቃለሁ። የአበሻን ብር ግን አጭበርብሮ መብላት በጣም ይደብራል። በጣም ይደብራል። ዮኒ እባክህ ጎንደር ስላለው እናውራ። ያወራ የለም እንዴ? አይመለከተኝም አባ። ዮኒ ማኛ አማራ አይደለም ተብያለሁ እኮ እንዴ። ራሳችሁ አውሩ። እነ ሞጣ ያወሩላችሁ። ሞጣ የት ሄዱ? ዮኒ ማኛ አማራ አይደለም፣ ስለ አማራ ጉዳይ አይመለከትም፣ እኛ አለንለት፣ እኛን ጀግናዎች ለምትሉ ራሳችሁ ተወጡት እንዴ። የምን ለችግር ጊዜ አማራ ታደርገኛለህ? ችግር ሲኖር አማራ፣ የጥጋብ ጊዜ ዮኒ ማኛን ትረግጣለህ። ኧረ እዛ ሞጣ ይጮህልህ። ትቀልዳለህ። ሞጣ ይጮህልህ። ደፋር። ሰላም ሌሎቻችሁ በእውነት እንደ ሞጣ ይጮህላችሁ። እንደ ጥጋባችሁ ሲመጣ ዮኒ ማኛ ይረገጣል። የሆነ ችግር ሲፈጠር ዮኒ ማኛ ድረስልን እንዴ ይነፋል እንዴ። እኔ እኮ እግዚአብሔርን ከእንትን ብልጽግና ይሻለኛል። ከብልጽግና ጋር ምንም ሳያረጉኝ ምንም ሳይበድሉኝ ነው መረግጣቸው።
ቤተሰቤን አልነኩብኝ፣ እኔን አልነኩኝ። ብልጽግና ኢትዮጵያ ስገባ አልነኩኝ፣ ምንም አላደርጉኝም። እኔ ብልጽግና ዝም ብዬ ነው ጓምልባቸው። አብሬ ከነሱ ጋር ሆኜ የፈለግኩትን መሆን ይችላል። ግን የሰው ልጅ ሲበላ ሳይ፣ የሰው ልጅ ሲገደል ሳይ፣ የሰው ልጅ ሲጨፈጨፍ ሳይ ይህ ነው ይደብረኛል። እንደ ሰው ህሊና እንዳለው ሰው ለዛ ነው እንጂ ለእኔ ለግሌ ከጠየቃችሁኝ ለእኔ ብልጽግና ምርጤ ነው። ለእኔ ለግሌ ከጠየቃችሁኝ ለእኔ የሚመቸኝ ብልጽግና ነው ለብቻዬ። ለእናንተ አይመችም። ለእኔ ግን አንቀባሩኝ ብላቸው ብልጽግና አንቀባረኛል። እንዲህ አድርጉ ብላቸው ያደርጉልኛል። ለህዝብ ተብሎ ነው ይህ ሁላ የሚደረገው። ተግባባ። ለህዝቤን ብዬ ነው ከመንግስት እመጣለሁ። ስለዚህ እንደ ሀሳብ እንዲያው ከብልጽግና ያለው ነገር ጋር እያረጋጋው ትሄዳል። እንደ ሀሳብ ምን አገባኝ? እንደ ሀሳብ እግዚአብሔር ምስክሬ፣ እንደ ሀሳብ ከብልጽግና ያለኝን እኔ ችግር የለብኝም። የግል አሁንም ስሙ፣ ብልጽግና የግል ችግር ዮኒ ማኛ ላይ ደርሳችሁበት አታውቁ። ዮኒ ማኛን ነክታችሁ ታጠቁ። ዮኒ ማኛ ምንም ብላችሁ ታጠቁ። እንደ ግል አይደለም፣ እኔ እንደ ህዝብ እንጂ ለራሴ ብዬ ምንም ያረኩን ነገር የለም። ምድረ ቆሻሻ ግን ለችግራቸው ሲሆን ዮኒ ማኛ ድረስ ይላል። እኔ ለህዝብ ብዬ ነው የምጋጨው ከብልጽግና። እኔን አለ በምን አድርጎ ነው የነካኝ? ምን አድርጎኝ? በምንስ መኩል ነው ብልጽግና እኔን አንድ ቀን ምንም ብሎኛል? ስለዚህ እንዲያውም ጥጋባችሁን አይቼ ልበለጽግ ይችላል። እግዚአብሔር ምስክሬ፣ ጥጋባችሁን አይቼ ዶክተር አብይ ምናምን እያልኩ ነው የምጨፍርብህ። ብልጽግና ዶክተር አብይ ይመቻል እያልኩ ጨፍርብሃል። አይሞቀኝ አይበርደኝ። ዶክተር አብይ ሲራው ሊማት ነው፣ ብልጽግና ሊማት ነው ምናምን ማለት ከባድ ነው እንዴ? በጣም ቀላል ነገር እኮ። በጣም የብላኔ ከፍለ ብላ የሆነ ነገር እኮ ገብቷል። ብልጽግና ከፍለ ብላ ከባድ አይደለም። ከህዝብ ጋር ነው የምትፋለጠው እዚህ። እንዲያውም ትንሽ በስልጣኔ ማስፈራሪያ ይሆነኛል አንዳንዴ። ያው ለነንቁርት ስል ትንንሽ ስልጣኖች ያስፈልገኛል እንደ ሀሳብ እውነቴን ነው። እንደ ሀሳባው ለነንቁርቲ ለነ ምናምን ስል ልበለጽግ ይችላል። ስልጣን ተረክቤ ምናምን ነገር የሆነ ጓገጭ ልል እችላለሁ ከብልጽግና ጋር። ስለዚህ ነንቁርቲ እንዳልበለጽግ እንዲያውም ጆከርን ሁላ ነው የማበለጽገው። ትቀልጃለች እንደ እነ ጆከርን ምናምን አበለጻጽጌ ምናምን ነገር በቃ አለቀ። ማን አባይ ጮላል? በአናት ተጠቀም። ሰው በጮክለት በደከምክለት ምን ባልክበት የምትሰደብ ከሆነ አበልጽጌ በቃ ጸዳ ብለህ ምን አባት አመጣል። እና ሰውን ስታስከፉ ለነጋት እውነቴን ነው። ሰውን ስታስከፉ፣ ሰውን ስትገፉ፣ ምን ስትሉ አታዩም። አሁን ጆከር ስድብ ስላቆመ ተናግሮት የሚያቅሰው አለ እንዴ? እስቲ እውነት እንነጋገር። ሶሻል ሚዲያ ላይ እሱን ደፍሮ የሚናገር ነበር? ጭራሽ በሀቢባ ኩርንችት አስፈራራኝ ትሁን። ኩርንችት ሀቢባ ታስፈራራ። ኩርንችት ሀቢባ ታስፈራራን። ትገባላችሁ እናንተ ኢትዮጵያ ሰላም ስትወጥ ትገባላችሁ፣ ትወጣላችሁ፣ እናያለን ምናምን ትበል። እቺ እካክ ፉልታይም በፊልተር እንኳን አታምንም። የሀቢባ ፊት እኮ ነው በፊልተር። እግዚአብሔር መሰከረ። ሴቶቹ እቺ ናት ሀቢባ ማለት እኮ እቺ ናት። እቺ ታስፈራራን። ቆይ ከለ ሀቢባ እኔን ልበላባት። ቆይ እቺ ታስፈራራን።
እቺ ታስፈራራኝ እኔን ሀቢባ እቺ ታስፈራራኝ። እኛ ቤት ዊግ የለም። ሚስቴም ዊግ አታረግም፣ ልጄም አታረግም እንጂ ዊግ ቢኖር ዊግ አድርጌ ባሳያችሁ ቁሪጥ ሀቢባ ነበር የምመስላችሁ። እቺ ጉቶ ታስፈራራን። እንግዲህ ፍቅሮቼ ማሮቼ እጥብ ልጄን የማበላው የለም፣ የማጠጣ የለም፣ የሚያርሰኝ የለም። ጊፍት ስጡኝ፣ ጌም አጫውቱኝ፣ ጊፍት ስጡኝ። ልጄን የማበላው የማጠጣ የለም። ገንዘብ ዶላር ወዳለሁ፣ ዶላር በጣም ሞት። ከባልሽ ተጣዩ? አዎ አይሆንሽም። ብር ከሌለው ባልሽ አይሆንሽም፣ አይሆንሽም። ምን ያደርግልሻል? ባጃጅ ልትገዢለት ነበር፣ ካልገዛሽ ወሽመጤ ይቆረጣል። አዎ ይቆረጥ፣ ምን አገባሽ? አይ ሀቢባ የኢትዮጵያ ምናምኖች የኢትዮጵያ አስገቢና ሶጪ ዘንባ የኔ ባል ሱፍ ለብሶ ስራ ሰርቶ ነው የሚያበላኝ። ነው አትለምኛ። አዎ ሱፍ ለብሶ የሚያበላሽ ከሆነ አትለምኝ። እዚህ መጥተሽ አትለምኝ። ይኸው እስቲ እኔና አንቺ ለአንድ ወር ጌም እናቁም። ማን እንደሚሰራ ይታወቅ። ለአንድ ወር አንቺም ጌም አቁሚ፣ እኔም አንድ ወር ጌም ላቁም። እኔ ፈታ እምልበት ነው። እስቲ ለአንድ ወር አንቺ ጌም አቁሚ፣ እኔም ለአንድ ወር ላቁም። ብዙ አልልሽ። ሞክሪያት ሞክሪያት። ባልሽ አስተዳድሮሽ አያውቅም። ዱቄታ ያ ለአንድ ወር አንቺም እናቁም፣ እኔም ጌም የለም፣ ጨዋታ ብቻ፣ ወሬ ብቻ። ለአንቺ ቤት ሲገቡ ገንዘብ እያስከፈልሽ አይደል የምታስገቢው? ገንዘብ እግዚአብሔር መሰክሬ፣ ሀቢባ ቤት ስትገባ ገንዘብ ከፍለ ነው የምትገባው። ለ15 ደቂቃ ፕሮሞሽን ገንዘብ ከፍለ 800 የእነሱን ከፍለ ድራም ነው የምትከፍለው። ይታወቃል። ሌባ በደንብ አርገሽ ነው የምትዘርፊው ይነስ እና መተሽ ደግሞ ጆካ ልትሰሪ በኢትዮጵያ ላይ አስገቢ አስወጪ። እንደ አንቺ አይነት ቆሮቆራ ያንን ነው የምነግርሽ።